ፈተና ጊዜ ነው። በዚህ ታይም ላይ ለኢትዮጵያውያን ወንድሞቼ መናገር የምፈልገው ብትችሉ ልጆቻችሁንና ቤተሰቦቻችሁን ይዛችሁ ከዚህ ሀገር ውጡ። ምክንያቱም ትልቅ ነገር እግዚአብሔር አሳይቶኛል። የፈጠረን እውነተኛው አምላክ ምንጊዜም ከእውነት ጋር ከቆምን እውነትን ያሳየናል። ትምህርቴን ላቆም የተገደድኩበት ምክንያት መጀመሪያ በባዮቴክ ዌፐን ኬምትሬል የሚባል አይነት ኢቨን ፍሉ አይደለም ከሳምባይ ደም ተፋ ነበር። አልጋ ላይ ለሳምንት ባላሰብኩት እንትን ማቀቄ እሱን ሰርቫይቭ አድርጌ ከዛ ደግሞ ወደ ትምህርት ቤት ለመመለስ በማስብበት ታይም ላይ ፖይዘን ተደርጎ መጠጤ አንድ ባር እየጠጣው ከጓደኞቼ ጋራ ራሴን ያገኘሁት በጣም የሚዘገንን ሁኔታ ላይ ነው። ከሃይዌይ ዳር ላይ ወድቄ መኪና ሊገጨኝ ይችል ነበር። አክሲደንት አድርጌ እሞት ነበር። እግዚአብሔር በክብሩ ጠብቆኝ ሰርቫይቭ አደረኩ። ከዛ በመቀጠል እዚህ ውስጥ እጄ ላይና እዚህ አፍንጫዬ ውስጥ ማይክሮቺፕ አድርገውብኛል። ኤምኬ ኡልትራ ሂፕኖሲስ የሚባል ቴክኖሎጂ አላቸው። ከጃን ሆፕኪንስ ዩኒቨርሲቲ የወጣ ሪሰርች ፔፐር ያሳያል። ከ1950 እሺ ሮቤላ፣ አንተ በቅርቡ ትምህርትን አቋርጣል ከዩኒቨርሲቲ ኦፍ ሜሪላንድ ስራ ማቆምሃል። ገንዘብንም በቅርብ ጊዜ መጠቀም አቆማለሁ እያልክ እና በአንዳንድ ሰዎችም አብደዋል እያሉ እና አንተ ብዙ ጊዜ እንደመረረ ትናገራለህ እና አንተ እንደነገርከኝ ደግሞ ከሆነ ለኢትዮጵያ ሕዝብ የማስተላልፈው መልእክት አለ ብለኛል። ያው ቀጥታ የምታስተላልፈው መንገድ ያቋረጥክበት መልሴን ከመስጠቴ በፊት አሁንም ይሄንን ቪዲዮ የማየቱን እድል ለሚያገኙ ሰዎች አንድ መልእክት አለኝ። ያም እኔ አላበድኩም፣ ጤነኛ ነኝ። ክብር ምስጋና ለፈጠረኝ በጣም ጤነኛ ነኝ። ከምንም ጊዜ በላይ ጤነኛ ሰው ሆኜ መንፈሳዊም ጥንካሬ ያገኘሁበት ጊዜ ነው። ለዚህ የፈጠረኝን ታላቁን እውነተኛውን አምላኬን አመሰግናለሁ። በእውነቱ ከሆነ እንደተነጋገርነው ትምህርቴን ለማቆም ተገድጃለሁ። ዩኒቨርሲቲ ኦፍ ሜሪላንድ ሄድ ነበረ። በጣም ሰክሰስፉል ነበርኩኝ። አነር ሮልም አግኝቼ ነበረ ላስት ሴሜስተር። አሁን ሁለተኛው ሴሜስተር ሲጀምር ግን ነገሮች ፍጹም ልዩ የሆነ መንገድና አቅጣጫ መያዝ ጀመሩ። እስከ መጨረሻዋ ደቂቃ ድረስ አልተገነዘብኩም ነበር። ምክንያቱም ዲስትራክትድ ሆኜ ነበረ። በትምህርቴ ቢዚ ነበርኩኝ። ብዙ ነገር አስብ ነበረ። ፋይናንሻሊም ኤኒባዲ እንደሚያደርገው ገንዘብ ሳሳድድ ምን ስል ነው። ግን ፋይናሊ እውነቱ ተገለጸልኝ። አንድ አባባል አለ፣ he who protects his soul will be protected by it ይባላል። አሁን ይሄ ያለንበት ዘመን እጅግ በጣም አስከፊ ዘመን ነው። መንፈሳዊ ጦርነት ላይ ያለንበት ጊዜ። ምክንያቱም ይሄ ምን ያሳያል? ዓለማችን ወደማይሆን አቅጣጫ ወደ መጨረሻው ጊዜ እየደረስን ነው። ኦልሞስት በጣም በጥቂት ጊዜያት በናከማዚ ስክሪፕቸር፣ በሆሊ ባይብል፣ በቁርአን፣ በጊታ በብዙ መጽሐፍት ላይ የተነገሩት ትንቢቶች መፈጸሚያቸው ጊዜ ነው። ይሄንን ደግሞ ላሳየኝና ለገለጠልኝ እውነተኛው አምላክ አሁንም ምስጋናዬን ማቅረብ ፈልጋለሁ። ምክንያቱም እንደዚህ ነው። መጀመሪያ አይ ዶንት ኖ ሪዝኑ ምን እንደሆነ። እኔ አናርኪስት ነኝ። የገቨርንመንት አገዛዝ አይመቸኝም። የኢትዮጵያን ገቨርንመንት ጨምሮ የአሜሪካ ገቨርንመንት፣ የዓለም ገቨርንመንት፣ ዩናይትድ ኔሽንስ፣ የዓለም እኛ ፓወር አለን አውቶሪቲ ነን የሚሉ አካላትን በሙሉ እቃወማለሁ ከበፊትም። ሲቀጥል ኦርጋናይዝድ ሪሊጅን ሃይማኖቶች እውነተኛውን የእግዚአብሔርን መንገድ እያሳዩ ስላልሆነ የዛም ተቃውሞ አለብኝ። እውነት አለ። በእውነቱ እያንዳንዱ ጋር ስትሄድ የተወሰነች እውነት አለ። ግን the bigger picture አልተነገረንም። እውነተኛውን ነገር አልነገሩንም። በዚህም የተነሳ ነገሮችን ብዙ ሪሰርች 6 ዓመት የሚሆን ፐርሰናሊ ኢንዲፔንደንት ሪሰርቸር ነኝ። ሪሰርች አደርጋለሁ። በዚህም በጣም ብዙ ጓደኞቼ አልባሌ የሆነ ነገር እንደማደርግ ነው የሚያዩት። ነገር ግን እውነቱ ራሱ ባይብላችን ላይ ተጽፏል። እውነትን የሚሻ እውነትን ያገኛታል። እውነት ደግሞ ነፃ ታወጣለች። ይሄ የምንኖርበት ሪያሊቲ ሜትሪክስ ይባላል። የእስራት በፋይናንስ፣ በገቨርንመንት፣ በሪሊጅን በብዙ አቅጣጫ ማንም ሰው ሰልፍ ሰፊሸንት ሆኖ የፈለገውን ድሪም መኖር የማይችልበት ለሰዎች እንድንሰራ
በሰዎች ኮንትሮል እንድንደረግ በቦሶች ማንም ሰው ይሄንን ለማድረግ ብቁ አይደለም ከጥቂት ሰዎች ውጪ። እና አሁን የታየኝ እውነት ምንድነው? ዓለማችን ወደዛ አቅጣጫ እየሄደች ነው። ወደ ዓለም ክሌንዝ ልንደረግ ነው። በቃ የመጨረሻው እውነተኛው ከእውነት ጋር አላይን የሆኑ ሰዎች ሴቭ የሚደረጉበት የባቢሎንን ስርዓት የስፒሪቹዋል ኢጂፕትን መንገድ ደግሞ ይዘው የሚጓዙ ሰዎች ከባድ የሆነ ፈተና ጊዜ ነው። በዚህ ታይም ላይ ለኢትዮጵያውያን ወንድሞቼ መናገር የምፈልገው ብትችሉ ልጆቻችሁንና ቤተሰቦቻችሁን ይዛችሁ ከዚህ ሀገር ውጡ። ምክንያቱም ትልቅ ነገር እግዚአብሔር አሳይቶኛል። የፈጠረን እውነተኛው አምላክ ምንጊዜም ከእውነት ጋር ከቆምን እውነትን ያሳየናል። ትምህርቴን ላቆም የተገደድኩበት ምክንያት መጀመሪያ በባዮቴክ ዌፐን ኬምትሬል የሚባል አይነት ኢቨን ፍሉ አይደለም ከሳምባይ ደም ተፋ ነበር። አልጋ ላይ ለሳምንት ባላሰብኩት እንትን ማቀቄ እሱን ሰርቫይቭ አድርጌ ከዛ ደግሞ ወደ ትምህርት ቤት ለመመለስ በማስብበት ታይም ላይ ፖይዘን ተደርጎ መጠጤ አንድ ባር እየጠጣው ከጓደኞቼ ጋራ ራሴን ያገኘሁት በጣም የሚዘገንን ሁኔታ ላይ ነው። ከሃይዌይ ዳር ላይ ወድቄ መኪና ሊገጨኝ ይችል ነበር። አክሲደንት አድርጌ እሞት ነበር። እግዚአብሔር በክብሩ ጠብቆኝ ሰርቫይቭ አደረኩ። ከዛ በመቀጠል እዚህ ውስጥ እጄ ላይና እዚህ አፍንጫዬ ውስጥ ማይክሮቺፕ አድርገውብኛል። ኤምኬ ኦልትራ ሂፕኖሲስ የሚባል ቴክኖሎጂ አላቸው። ከጃን ሆፕኪንስ ዩኒቨርሲቲ የወጣ ሪሰርች ፔፐር ያሳያል። ከ1950 አይ ቲንክ 1946 አካባቢ ጀምሮ ክሎን ያደርጋሉ። የአሜሪካ መንግስት ለምንድን ነው ደማችንና ዲኤንኤያችንን ሪዘርቭ የሚያደርጉት? ይሄ አንድ ጥያቄ መመለስ አለበት። ምክንያቱም የኛ ዲኤንኤ ለህይወታችን ለምንኖርበት አቅጣጫ ዲተርሚን ያደርጋል። ብዙ ሪሰርቾችን እንዳየው የተወሰኑ ህዝቦች አሉ ደማቸው ለየት ያለ ይፈለጋል። እነዚህ ሰዎች ነው የሚያጠቁት። ምክንያቱም እነዚህ ሰዎች በእግዚአብሔር የተመረጡ ህዝቦች ናቸው። ኢትዮጵያውያን በእግዚአብሔር ተመርጠናል። እየዋሸሁ አይደለም፣ እያታለልኳቸው አይደለም። ነገር ግን እግዚአብሔር መርጦ በእግዚአብሔር መንገድ የምንሄድ ስንቶቻችን ነን? ይሄንን ማሰብ አለብን። እግዚአብሔር እውነት ነው። እግዚአብሔር መንፈስ ነው። ውስጣችን ያለው እግዚአብሔርን ወደ ሰማይ ክርስቶስ ምን አለ? ኢየሱስ እዛ ነው እዚህ ነው ቢሏችሁ እንዳታምኑ መንፈስ ቅዱስ አጽናኙን እልክላችኋለሁ ብላ ያ ስፒሪት ውስጣችን አለ። ያ ስፒሪት ያለባችሁ ሰዎች ትታደናላችሁ። በምድር ሳላችሁ መከራ አለባችሁ ይላል መጽሐፋችሁ ላይ ካነበባችሁ። እና የኔ ኬስ ትንሽ ኮምፕሊኬትድ ነው። ለሰውም ብናገር የሚያምነኝ የለም። ነገር ግን እውነቱን እኔና እግዚአብሔር እናውቃለን። መርዝ አደረጉብኝ። መርዙም አልሰራም፣ ተረፍኩኝ። ከዛ በኋላ ቺፕ ተደረኩኝ። በቺፕ ክራይም እንድፈጽም ያው በኮምፒውተር ስዊች ነው ገባ ኦን ኤንድ ኦፍ ይደረጋል። ያንተን የምታስበው ነገር በሙሉ ኮፒ ያደርጉታል። they have it in their system እና ያንን ባትል አድርጌ ከባድ ፈተና ነው። ሞት ነበር እስካሁን እና ሱሳይድ ላደርግ ነበር ኦልሞስት። የሆነ ድምጽ ግን ወደ እኔ መጣ። ይሄ ነገር ልክ አይደለም፣ ወደ ራሱ ተመለሳለሁ። እግዚአብሔር እውነተኛው አምላክ መላእክቱን አጽናናኝ። መጨረሻ ላይ እውነቱን አወኩ። ፌስቡክ ላይ ፖስት አድርጌዋለሁ። ደምቶ እጄ ቺፕ ተደርጌ አዶኖ ሃው እንዴት እንደገባ ራይት ሄድ ውስጥ ገብቼ ብለድ ፕሬሸሬን ልለካ ማሽን ውስጥ እጄን ካስገባው በኋላ ሲወጣ ቺፕ እዚህ ጋር አሁን ራሱ ጠባሳው አለ እዚህ ጋርም ተደርጎብኛል። ግን ያም ሆኖ እንኳን እየታገልኩኝ ነው። እና አሁን ምንድነው ማስተላልፈው መልእክት ማንም ሰው የራሱን ፍሪደም ክሌም ማድረግ አለበት። ገቨርንመንት ብትሉ ሪሊጅን ብትሉ ይሄ ሲስተም የስፒሪቹዋል ኢጂፕት ከባርነታችን መውጣት አለበት። ሁላችንም የራሳችንን ዴስቲኒ ራሳችን ሼፕ ማድረግ አለበት። ያ ድምጽ ወደኔ ሲመጣ ትምህርትን አቁም ያለኝ የመጀመሪያው ነገር ትምህርቴን ሳልወድ አይደለም። ለምን ትምህርት የውሸት ተብሎ ትምህርት ባይዛው ወይ ዩኒቨርሲቲ እውነቱን አስተምሯችሁ ገንዘባችሁን ዌስት አታድርጉ። እውነተኛውን እውቀት ከፈለጋችሁ የራሳችሁን ኢንዲፔንደንት ሪሰርች አድርጉ። ጠይቁ፣ ሪዝን አድርጉ። ነገሮችን በሙሉ ይሄ እውነት ነው ተብሎ ስፑን ፊድ ስላደረባችሁ ብቻ እውነት ነው ማለት አይደለም። እውነት ራሷ ኃይል አላት። አሁን ለምሳሌ የስኩል ከሚያስተምረው ውሸቶች አብዛኛው ነገር ውሸት ነው። ለምን ላይክ በቃ መሺን ራን እንድታደርግ ስማርት ያን ያህል ስማርትነስ ይሰጡሃል፣ ግን ሪያሊቲውን እንዳታይ ዳም ያደርገዋል። በምንበላው ምግብ ልታይ ይችላል። ጄኔሪክሊ ማዲፋይድ ኦርጋኒዝምስ ጂኤምኦ ይባላል። ምግብ ናቹራሊ የሚገኝን ምግብ በላቦራቶሪ ማዲፋይ ያደረጉ ካንሰር፣ ብዙ በሽታ
ኦልሰሬሽን በቃ ለሰውነታችን የማይሆን ነገር ሪያክት እንዲያደርግ ያደርጋል፣ ይገልሃል ያ ነገር ገባ። እውነተኛ ምግብ ኔቸር ላይ ኦርጋኒክ ነገሮች ላይክ እግዚአብሔር የፈጠረልንን ነገር መመገብ ነው ያለብን። ቢቻል ቪገን መሆን ነው፣ አትክልት መብላት ብቻ ነው። ምክንያቱም እንስሳትም እንደኛው ነፍስ አላቸው። የእንስሳትን መብት መንካት የለብንም ገባ። እንስሳትም እንደኛው ቆመው ያስባሉ፣ ይራመዳሉ፣ ይበላሉ፣ ፊል ያደርጋሉ፣ ፔን ይሰማቸዋል። ያ ልክ አይደለም። ምክንያቱም ካርማችንን ነው የምናበላሸው። ካርማችንን ማበላሸት ስለ ሪኢንካርኔሽን አለ። ስትሞት እንደሚነግሩ ሲኦል አይደለም የምትሄደው። ሲኦል ራሱ እዚህ ናት፣ ሄቨንም እዚህ ናት። በስራክ ጀጅ ትደረጋለህ። ሁላችንም ከዚህ ፈተና እናመልጥ። ምክንያቱም እውነት መንግዜ ማሸናፊ ናት እና እኔ ቪገን ነኝ፣ ስጋም አልበላም። ስምንት ወር በላ የምበላው ኦርጋኒክ ነገር ነው። ይሄንን ያውቃሉ። ፌስቡክ ላይ ከጓደኞቼ ጋር በተለያየ ስቴት የሚኖሩ ጓደኞች አሉ። አክቲቭ ነው እውነቱን ስፕሬድ እያደረግን እና እውነቱን የምትናገር ከሆነ አፍተር ዩ ይከተሉሃል፣ ያጠፉ ይመጣሉ። ፖሊሶች ይከተሉኛል በሄድኩበት ቦታ ሁሉ። ይሄ ኤምኬ ወልካ ቺፑ ስላል አንዳንዴ አደገኛ ፔን ይሰማኛል። ከኘቼ አንዳንዴ በጣም አደገኛ ላብ በቃ ላይክ ነው ህይወቴን ራሴ በቃ በቃኝ ብዬ ሱሳይድ አድርጌ ኦር የሆነ ነገር ወይ በራሳቸው ኢንስቲትዩሽን ሜንታል ኢንስቲትዩሽን ሳይኪያትሪስት ጋር ሄደ በመድኃኒት በድራግ አቢዩዝ ሊያደርጉ ይፈልጋል። ያንን መቋቋም ከቻልክና በቃ አዋን something እኔ ራሴ ምሳሌ ሆኜ ላሳይ፣ ህይወቴን እሰጣለሁ፣ ህይወቴን አሳልፌ እሰጣለሁ አይ ዶንት ኬር የምትል ከሆነ በፈጠረክ አምላክ ዘንድ ትክክለኛ ቦታ ታገኛለህ። ምክንያቱም ኢየሱስ ክርስቶስ ምድር ላይ ሲመጣ ትክክለኛ ስሙ ያሃሹዋ ነው። ያሃሹዋ ባይብል ላይ ጄ የሚለው ሌተር ራሱ ከ16ኛው ክፍለ ዘመን በኋላ ነው የመጣው። ትክክለኛ ኦልድ ባይብል ሪድ ባይብል ላይ ካገኘው ራይት ነው የለንም። ቫቲካን ወስዶ አሁን እኛ ጋር እጅ ላይ ያለው ባይብል ኦልተር ተደርጓል። ምክንያቱም ይሄ ሲስተም ራሱ ለራሳቸው ለፖለቲካ አጀንዳ እንዲመች አድርገው መጽሐፎቹን በርዘው ምን ያሳያል ሪሰርች ብታደርጉ ታገኘዋለህ። ኢትስ አውት ዴር እኮ ሰው በኢንተርቴይንመንት በሚዲያ በኒውስ በፊር ነው በቃ ፊር ኮንትሮል ሊያደርግ አይገባም። love is the power we have በቃ love is the weapon። አንተ የፍቅር ሰው ከሆንክ ሌላን ሰው በከለሩ በቀለሙ በሬሱ ስፒሪቹዋሊ ሶሉን አይተህ ከወደድከው እውነተኛ እግዚአብሔር ሰው። ነገር ግን በመልክ በዛ ሰው ፋይናንሻል ስታተስ በዛ ሰው አመለካከት ወይም የትምህርት ደረጃ ሰው ጀጅ የምታደርግ ከሆነ የባቢሎን ስርዓት ላይ ተጠምደሃል። ሜትሪክሱ ይዞሃል ማለት ነው። ሰንሰለት አለ፣ ስፒሪቹዋል ሰንሰለት አለብን ሁላችን። ያን ሰንሰለት በጥሰን ከገደሉን ይግደሉ ማለት እኛ አንድ ካልሆነ ዩናይት ካላደረግን ይሄ ሲስተም ዓለም የኛ ቤት ናት። የሰው ልጅ በምድር ላይ እንደ አንበሳ እንደ ንጉስ ከብሯል። በገዛ ፍቃዳችን ያንን ዊል ፓወራችንን ሰተናቸው ኮንትሮል እያደረጉን ነው። ውሸት ይሰጡናል። የሚያስተምሩ ነገር እንዳለ ኮራፕት ነው። የሚነግሩን ኒውስ ላይ 99% ስቶሪዎቹ ሜካፕ ያደርጉታል። ይሄ ሲስተም ለመቃወም ነው እኔ ወረቀቴን ይዘውብኛል። ፓስፖርት ማውጣት አልችልም። ወርክ ፐርሚት የለኝም። ስራ መስራት አልችልም። ብዙ ነገር እየተደረገብኝ ነው። ይሄንን የሚያገኝ አምላክ አለ። ወደ መጨረሻው ዘመን መከራ የማይገኝና ለሰዎች ላስተላልፍ ፈተና ማለት ግድ ነው። ብትችሉ አገሩን ለቃችሁ ሂዱ። ወደ ኢትዮጵያ ያላችሁን ሽጣችሁ ተመለሱ። ምክንያቱም ያለንበት ጊዜ በጣም አደገኛ ነው። ሳታስቡት ድንገት ይመጡባችኋል። ራሳችሁ ለማውጣት ነፃ ለማውጣት ከእውነት ጋራ ከፍቅር ጋራ አላይንድ መሆን አለባችሁ። ይሄንን ስል አሁንም ብዙ ሰዎች ይሄ ልጅ ከአእምሮ ለቋል አብዷል ትላላችሁ። አላበድኩኝም። ክብሩ ይስፋ። ብዙ የሞት attempted murder ሰርቫይቭ አድርጌ ነው ዛሬ እዚህ ያለው። ፖሊሶቹም ሲያይን ሞከረ አልሆነም። አብዛኛውን ሰው ሳክሪፋይስ ያደርጋል። because Church of Satan የሚባል ኦርጋናይዜሽን አለ። skull and bones 322 ሪቹዋል አሁን ያለንበት ስፕሪንግ ሲዝን ኢኩዊናክስ የሚባል እንትን አለ። በቬዲክ አስትሮሎጂ መርደር ይደረጋል። ማስ መርደር አሜሪካ ውስጥ ካሊፎርኒያ ውስጥ በቃ ሜሪላንድ ስቴት አሁን ያለበት አደገኛ ብዙ አክሲደንቶች እንሰማለን። 30 ሰው ሞተ ዛሬ፣ 40 ሰው ሞተ። ይሄ ሁላ በቺፑ ነው። ቺፑን ያደርጋሉ፣ ብሬን ማኒፑሌት ያደርጋሉ፣ አክሲደንት ታደርሳለህ።
መጠጥ ሳትጠጣ ድራግ ሳትወስድ በቃ ለብዙ ሰው እያለፈ ነው። ሶ ምን ልላችሁ ነው? ዓለማችን shift ላይ ናት። ሁላችንም እየተለወጥን ነው። the only constant in the universe is change ሁሌም አለ። progress ነው change። ሁላችንም evolve እያደረግን ነው። ያንን change አዳፕት ማድረግ የሚችል ሰው ሰርቫይቭ ያደርጋል። አለበለዚያ ግን እጅ የሚሰጥ የሚበረከክ ሰው ዲስትሮይ ይደረጋል። ስለዚህ ነው አሁን ስራም አልሰራም፣ ትምህርት ቤት መሄድ አልችልም። አሜን ብዙ ነገር ተደርጎብኛል፣ እንዳለ ሳብታጅ አድርገውኛል። ነገር ግን እስኪ ሰርቫይቭ አደርጋለሁ። ምክንያቱም ወደ እውነት ስላየው እውነት እንደሚያድነኝ ስለምን ማክሲመም ሊያደርጉ የሚችሉ አሜን the maximum the worst case scenario ሊሆን የሚችለው ህይወቴን ላጣ ነው። ህይወቴን ደግሞ ካልሰጠው ህይወቴን አላገኛትም። ገባ? so it's a spiritual battle። ሶልህን ሴቭ ማድረግ አለብህ። ሶልህን ሴቭ ማድረግ የምትችለው ደግሞ እውነትን ብለህ ለእውነት መሞት አለብህ። ገባ? you don't have to be order follower። አሁን ፖሊስ፣ ፋየር ዲፓርትመንት፣ your president ሄዳችሁ ቮት ታደርጋላችሁ። you don't have to vote። ሰው የራሱ የሆነ መንገድ አለው። ሁላችንም ራሳችንን መምራት አለብን። እኛ ከብቶች አይደለንም በሰው የምንመራው። ከብት እንኳን ያውቃል የሚያደርገው ግጦ ወደ ቤቱ ይመለሳል ሲመሽ። ዶሮዎች ያውቃሉ ታይም ሲደርስ ቆጥ ላይ ይወጣሉ። ገባ አባባሌ? እኛ ራሳችን ዊል ፓወራችንን አሳልፈን ሰጠን። ያንን ዊል ፓወር ማግኘት ስንችል ሬሲዝም ይቀራል፣ መርደር ይቀራል፣ መከፋፈል ይቀራል። ሁላችንም ዩናይት አድርገን ገንዘብን ደግሞ ኢራዲኬት ማድረግ አለብን። አየህ ገንዘብ ነው አንዱ ሰንሰለት ስሌቭ የሚያደርገው። ብዙ ነገር እኔ ለ4-5 ሰዓት ላወራ እችላለሁ። በቃ አይ ሚን ቢካዝ እኔ 6 ዓመት በላይ ሪሰርች አድርጌያለሁ በዚህ ነገር ላይ። I know what I'm talking about። ለሌሎች ስትሬንጅ የሚመስል ነገር እኔ አውቃለሁ። ምክንያቱም አላቅም ብዬ እውነቱን ስለፈለኩ ነው። አለማወቄን አምኜ ምንም አላቅም ስለ እግዚአብሔር አሳየኝ እውነቱን። it's not the end of the story። አውቄያለሁ ሁሉን ጨርሻለሁ ማለት አይደለም። አሁንም እየተማርኩ ነው። አሁንም እውቀቴን እያዳበርኩ ነው። because knowledge is power። ሰው knowledge ከሌለው ማንም ሊቆጣጠረን ይችላል። ገባ? ማንም ተነስቶ ሊመራን ይችላል። አሁን ሰዎች ደስተኞች ሆነው የማይኖሩት በዚህ የተነሳ ነው። ስለዚህ ወደ ራሳችን ወደ ውስጣችን ትልቅ ሱፐርናቹራል ጀጅመንት እየመጣ ነው። it's on its way። ተጠንቀቁ። ኢትዮጵያውያን ብትሆኑ anybody በአማርኛ ስለማወራ ሌላ ሰው አይሰማኝም። በእንግሊዘኛም እየተናገርኩት ነው። በሌላም በምችለው ፌስቡክ ላይ ዩቲዩብ ላይ I'm speaking the truth because ፌስቡክ ነገራችሁና ፎሎ ያርጋው። ፌስቡክ ሞርፊየስ አዌክንድ እዛ ላይ አድ ልታደርጉ ይችላላችሁ። ኢንፎርሜሽን ከተመቻችሁ የምናገረው ነገር ቫሊዲቲ አለው ብላችሁ የምታስቡ ከሆነ ጎዴር ሜሴጅ ልታደርጉ ይችላላችሁ። እናወራለን፣ እንነጋገራለን። እውነቱ ግን ይሄ ነው። እኔ አላበድኩኝም። I'm sane። I'm not crazy። thank you ኢንተርቪው ስላደረከኝ። ሁላችሁንም እግዚአብሔር ይጠብቃችሁ።